يوم عرفة لاي فضيل بن عياد سووش طبقوت ምንድነው ብሎ ዱዓ የሚያደርገው ብሎ ሊሰሙት ማለት ነው وما ادراك بفضيل فضيل እኮ ነው ለዓብድ الزاهد الله سبحانه وتعالى እንደዛ ቀንና ሌሊት የተገዛ ለአላህ እጅግ በጣም ቅርብ የሆነ ባሪያው ነው ከሻሃደ عليه الناس ሰዎች በጠቅላላ በዚህ ላይ መስክረዋል فضيل ምንድነው ብሎ ዱዓ የሚያደርገው ብሎ ለመስማት የውም አረፋ ተራራ ላይ ቆሙ አብሮት የሐጅ ወቅት ላይ فضيل ዝም አለ ፀሐይ ልጥልቃት አካባቢ አንድ ቃል ብቻ ተናገረ ዋሰዋታሁ منك وين عفوتها የማርክ እንደው ምን አሳፈር እንዴት አሳፈርከኛል ይሄ የንግግር ሁሉ ጣሪያ ነው የማርክ እንደው አሳፈርከኛል አንድ ሰው ዝም ብለህ ታፍረዋል አይደለም ካደረስክበት በደል ከለፍክበት ድንበር ምናምን አንፃር አጠገቡ ቁጭ ብለህ ለማውራት እኮ ታፍረዋል አይደል አላህ ምሳሌው ትልቅ ነው እሱ እንግዲህ ሁሴን فضيل እኮ ከባድ ሰው እኮ ነው فضيل እኮ 30 አመት የፀሐይ ስትወጣ ምንድነው ፈጅር الصادق ሲገለጥ ያየሁት ነው መስገድ ያለ ሰው እኮ ማምስት ወቅት في مسجد رسول الله على من لطسو እኮ ነው አንተ እንዲህ አይነት ሰው ዋሰዋታው منك وين عفوتها الله ማርክ እንደው ካሳፈርከኛ ግን አላህ ይምራል በጣም የሚገርመው يوم عرفة الله ባሮቹን ተመልክቶ ሙባህ ያደርጋል መላእክቶቹ ተመልከቱ ባሮችን ምንም ብሎ እኮ መጡ ይላል ያ ቀን يوم عرفة የዓረፋ ቀን አላህ Subhanahu Wa Ta'ala ባሮቹን ተመልክቶ ምሬላችኋለሁ ብሎ በይፋ ያውጅበት ቀን ነው ያ ቀን ላይ ዱዓን ይመስል ትልቅ ዒባዳ የለም ዛ ቀን ቀኑን በዱዓ በብቲሃል ወደ አላህ በመመለስ ያ ጎደልናቸው ነገሮች አላህ እንዲመረን መማፀን ማሳለፍ ያስፈልጋል والله تعالى